እንግዲህ ሳሚ ከቃል ጋር አፋጧታል። የቃል እናት ወደ ቤት ይዞ መጥቷል ማለት ነው። ሰላምን አሁን ላይ ልጄ ልጄ ስትል ስትጃጃል በነበረበት ሰዓት ሳሚ ከውሸተኛ ልጇ ገላግሏታል። ሰላሙና የተከበራችሁ ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ። አዲስ የሆናችሁ ሰብስክራይብ ያደረጋችሁ እንግዲህ ቤተሰብ ቻናሉን ተቀላቀሉ። አዳዲስ ቪዲዮዎች እንዲደርሳችሁ ደወል ምልክቷንም አዳዲስ ቪዲዮም ስለክቶ ወደ እናንተ እንዲደርስ ቤተሰብ አበረታቱኝ፣ ሼር አድርጉልኝ እና ቤተሰብ ዛሬ ላይ ሳሚ እንግዲህ ታሪክ ሰርቶላታል። ሳሚ ሁሉንም እውነት የቃል ውሸቶች ለማጋለጥ አሁን ላይ ቆርጦ ተነስቷል። እንዳየነው በባለፈው ክፍል ላይ ሳሚ ለብሌን እናቷ እንደሆነች ነግሯት ነበረ። ነገር ግን ብሌን እናቷ እንደሆነች ሰላም አውቃ በጣምም እናቷ ስትንከባከብ እናቷ በስስት ስታያት በነበረበት ሰዓት በፍጥነት የዲኤንኤ ውጤቱ ሲመጣ እንግዲህ ብሌን አዝና ነበረ። ሳሚን አምናው እንዲህ ነገር ከተፈጠረ በኋላ ውሸታም ብለዋለች። ያንን ነገር ደግሞ ሳሚ በጣም ጎድቶታል። ለብሌን መጥፎ ነገር አስቦ ስለማያውቅና አሁን ላይ ደግሞ ብሌን እናትሽ እሱ አይደለችም የዲኤንኤ ውጤት የቃል ነው ሲባል በጣም ተጎታ። ሳሚንም ሰድባው ነበረ። ሳሚ ያንን ነገር ደግሞ እውነት እንደሆነ ለማረጋገጥ የቻለውን ሞክሯል። በመጨረሻም ተሳክቶለታል። እናቷንም ለመፈለግ ነበረ ያስገደደችው ቃል በመጀመሪያ እናቷ እንደሌለኛ እናቷ ቃልም ሰላም እንደሆነችና ለሳሚም ትክክለኛ እናቴም ሰላም ናት እና ደግሞ ከዛ በፊትም አንተ እውነተኛ እናቴ እንዳገኝ ረድተኸኛል አመሰግናለሁም ስትለው ነበረ። በዚህ ሰዓት ሳሚም የምትናገረው ነገር ሁሉ ምንም ቃልንም የማያውቃት ወይንም ቃል ደግሞ እሱንም ያላመጣት ነበረ የምትመስለው። ቃል በዚህ ሰዓት በጣም እየዋሸችና አንተ ከዛ በፊት እናቴም ስፈልግ ነበረ እናቴ እንዳገኝ ረድተኸኛል አመሰግናለሁ ብላለች። እንግዲህ እሱ እንደዋሸችው በቢላዋ ሊቆራረጣት ነበርና ይሄ ነገር ደግሞ በጭራሽ እሷ እኔ እኮ አንተ አመሰግንሃለሁ እንደውም ከእናቴ ጋር እንድገናኝ አድርገኸኛል፣ ሰላም ደግሞ ወላጅ እናቴ ናት ብላ ነበረ ስትናገር ቆየችው። ሳሚ አይኑን እያዋሸች ራሱ ባመጣበት እንደዚህ አይነት ነገር ስትናገር የበለጠ ምንም ማድረግ አልፈለገም ነበረ። እሷንም ወይንም ማጥፋት ፈልጎም ነበረ። ግን ደግሞ ቢያጠፋ ምንም አይነት ጥቅም እንደማያገኝ ለብሌንም ደግሞ ምንም አይነት ነገር እንደማይደርስላት ስለገባው ነበርና እሷም በዚህ ጊዜ እንግዲህ ጠብቂኝ እናት አንቺ ጠብቂኝና እውነተኛነትሽን አጋልጥሻለሁ ብሏት ትቷት ሄዶ ነበረ። በዚህ ጊዜ በፍጥነት እንግዲህ እሷ ቃልም ምንም ነገር ማረጋገጫ የለህም ሰላም ደግሞ ወላጅ እናቴ ናት ብላ ነበረ ስትከራከረ ነበረው። ወይዘሮ ገነት እንግዲህ ከቤት ዳጊ ከጠፋ ቀን ጀምሮ ሰላም አግኝታ ጤናዋም ጥሩ ሁኔታ ላይ አልነበረም። ብሌንና ዳጊ ላይ ያደረገችው ነገር በጣም ቆጭቷት ደግሞ ዳጊ ደግሞ በእናቱ ተቆጭቶ በጣም ተናዶ ብሌንና እኔን ስለለያየች የሚለውን ነገር እንዴት እናት የልጇን ደስታ አትፈልግም ብሎ ከቤት ትቷት ወጥቶ ነበረና አሁን ላይ ግን እሱንም ለመፈለግ ከብሌንም መንገድ ጀምሯል። ብሌንም እናቷ ይቅር ብላታለች። እንደውም ብሌን ሁሉንም እውነት አውቃ ይህንን ነገር ካወቀችም በኋላ ይቅር ብላታለች። ግን ደግሞ ዳጊ ግን ከቤትም ጭራሽ ስለጠፋ ለመፈለግ ለመንገድ እየዞሩ ነበረ። በመጨረሻም ግን አግኝተውት ነበረ። አግኝተውት ግን ደግሞ ያገኙት እነሱን አይተውታል እንጂ እሱ አላያቸውም ነበረ። እንደ አጋጣሚ ተለያይተዋል። ገነት አሁንም በጣም ተጨንቃለች። ወይዘሮ ፀሐይም አብራት ስለነበረች ወይዘሮ ፀሐይ እንግዲህ አሁን ላይ ከባድ የሆነ ጊዜ ላይ ከወይዘሮ ገነት ጋር አብራ መታየት ፈልጋለች። ምክንያቷም እዛ ቤት ውስጥ የምትፈልገው ፋይል ለማግኘት ገነትንም አጠገብ ታንዣብባለች። ወይዘሮ ፀሐይ እንግዲህ በኃይሉንም እንዳዘዛት በኃይሉ ጠቀም ያለ ግቦ ስለለመደች አሁን ላይ ገነትንም ለመጣል የምትፈልግበት ገነትንም ለማታለል የምትፈልግበትንም ከገነት ጋር ስትዛዛር ነበረ።
ዳጊን እናቱ ስላላገኘችው ግን ደግሞ ጓደኛውንም ከብሌን ጋር ሲያወራ ነበረ። ዳጊ በጣም እንደተቀየመና ከሷ ጋር መገናኘት እንደማይፈልግ ከነገራት በኋላ ብሌንም እናቷን አረጋግታ እንግዲህ ዳጊ ጋር ሄዳለች። አሁን ላይ ሳሚ እንደፎከረው አድርጎታል። ቃል ወደ ቤት ገብታ ስታለቅስ ነበረ። በኃይሉም የፎከረባትንም ከዚህ ቤት በውርደት አስወጣሻለሁ ብሏታል። ይህ ነገር ደግሞ ከሳሚን ጋር ተገጣጥሞባታል። የዲኤንኤ ውጤቱንም እንዴትም አድርጌ ቀያይሬዋለሁ። ነገር ግን እንዴት ነው አሁን ከዚህ የምወጣው? ለምንድን ነው ሁሉም እኔ ላይ እንዲሆነው ብላ በጣም በመጥፎ ተቆጭታም ነበረ። ገና እንዳለችውም ስታለቅስ ሰላም ትደርስባታለች። ለሰላምም ለማሳመን ሞክራለች። ለሰላም እባክሽን እናቴ እኔ መቼም ቢሆን ልጅሽ መሆኔ እንዳትረሺ ምንም ቢፈጠር እያለች እና ደግሞ እኔ ያንቺ ልጅ ብቻ ነኝ፣ አንቺ ደግሞ የኔ እናት እያለቻት ነበረ። ሰላም ከገርማ ምን ሆነሻል ልጄ ስትላትም ነበረ። እናቴ እኔና አንቺ ለመለያየት የማያደርጉት ነገር የለም፣ ስለዚህ አትመኛቸው፣ አትስሚያቸው እያለች ቃልም ስትቀባጣጥር ነበረ። በዚህ ሰዓት ግን ዳጊም እናቱንም ስላላገኘ አሁን ላይ የበለጠ ደግሞ ብሌንና ዳጊ ስለለያየች ቂሙን አሁንም ቀጥሎበታል። ብሌን ወደሱ ከሄደች በኋላ ያለምንም መስፈርት ነበረ እሷንም ያቀፋትና እንደናፈቀችውና ሁሉንም ነገር ነበረ። ግን ደግሞ በመሀል ያለው ነገር መፍታት እንዳለባቸው ሲናገር ነበረ። በዚህ ጊዜ ቃልም እናቷንም እያቀፈች እባክሽ እኔ ወሬ እንዳትሰሚ ምንም ቢሉሽ እያለች ፍራቸዋንም ስትገልጽ ነበረ። ሰላምም መቼም እንደማትተዋትና ማንንም ማመን እንደማትችል ነበር የተናገረችው። በመሀል የነቃል ቤት ተንኳኩተዋል። በጣም ደንግጣለች። ቃልም እንግዲህ በጣም በመተማመን በቃ ሰላም አይሰጡኝም፣ በገዛ ቤቴ ሰላም አይሰጡኝም እያለች እንግዲህ ስትፎክር ነበረ። ግን ደግሞ የመጡት ወላጅ እናቷና ሳሚ ነበሩ። በሩ ስትከፍተው በጣም ደንግጣለች። እናቷንም ስታይ እናቷ ግን በጣም በውስጧ ቁጭት ይዟት ከንፈሯም ስትነክስ ነበረ። የልጇ ውሸት አሳፍሯት እንግዲህ ሳሚ ሁሉንም እውነት እንደ ዝርዝር አድርጎ ባይነግራትም ሁሉንም ስለነገራት የበለጠ እልህ ውስጥ ገብታለች። ቃል በጣም ደንግጣ ነበረ። ምንድነው የተፈጠረ ያለው ብላ በዚህ ናክል ደግሞ ሳሚ እንደዚህ ርቆ ይሄዳል ብላ አላሰበችም ነበረ። እንደ አጋጣሚ ሆኖ እናቷ ፊት ለፊት ስታይ ግን የሳሚ ምንም አይነት ነገር እንደሚያደርግ የገባት ያኔ ነበረ። በመጨረሻም እንግዲህ ሁሉንም እውነት አሁን ላይ ሰላም ሁሉም እውነት እንደምትነገር ሳሚ እንደነገራትም እናቷን እናቴ እንዴት መጣሽ እዚህ ትላታለች። በጥፌ ተማታታለች። እንዴት እኔን ትዋሽኛለሽ? እንዴት እኔን እንዲህ ታደርጊያለሽ? እያለች እናት እንግዲህ በጣም ተናዳስ ቃልም ላይ ስትጮህ ስትመታትም ነበረ። እናቴ እባክሽ ይቅር በይኝ፣ ማስረዳሽ ነገር አለ እያለች የወላጅ እናቷን እንደ ሰላም እናቷ የወለደችው እናቷን ከታ እንግዲህ አሁን ላይ የተሰማትን ይሄ ነበረ። ቃል መዋሸቱም ቀጥላለች። እባክሽ ይቅር በይኝ እያለች እናቴ እባክሽን ማታቂው ነገር አለ እያለች በውሸቷ ውሸት እየጨመረች ነበረ። ብሌንም ወደ ዳጊ ጓደኛዋ ወስዷታል። እናቷ አሳምና ገነትን ከወይዘሮ ፀሐይ ጋር ወደ ቤት እንድትሄድ አድርጋ እንግዲህ ቃልም ወደ ወይዘሮ እሷም ወደ ዳጊ ሄዳለች። ወደ ዳጊ ስትሄድም ያንን ደስታ ነበረ። ዳጊንም አሳምና ወደ ቤት እንደምታመጣ ቃል ስለገባች ለእናቷ፣ ዳጊ ግን በጭራሽ አልፈለገም። ወደ ቤት መሄድ መግባትም ስላልፈለገ ነበረና በጣም እናት ተጎታለች። ነው እንሂድ እባክህን እናቴ ጸጸት ውስጥ ነው ያለችው፣ እባክህን እንሂድ ብትለውም ዳጊ በጭራሽ ይሄ ነገር እንዴት እናት እኔና አንቺን መቀበል አለባት፣ አለበለዚያ ወደዛ ቤት አልሄድም ብሏል ዳጊ። እንግዲህ ብሌን የቻለችው ብትሞክርም ዳጊ ግን በጭራሽ እንደማይሄድ ይነግራታል።
ብሌንም ልቡ እንደተሰበረ በጣም እርግጠኛ ነበረች። ቢያንስ ወይዘሮ ገነትም ሁሉንም እውነት እንዳትነግሪው ባክሽን፣ ቢያንስ እውነቱ እኔ እንዳቀነባበርኩት ካወቀ የበለጠ ልጄ ይጠላኛል፣ ብሞትም አይቀርበኝም ስላለቻት እውነቱን መናገር አልቻለችም። ቃል እንግዲህ ብሌንም ቃል እናቷን መዋሸት ቀጥላለች። ሁሉንም እውነት እናት እንደምታውቅና እንዴት እኔ አንቺ ከምንም በላይ ውሸትንም አልችልም፣ ታስረሽም ሰርቀሽም ሁሉንም ነገር ዝም ብያለሁና ውሸትሽን ግን ዝም አልለውም ብላለች። ሳሚ በደስታ እንግዲህ የብሌንዬ እናትም ታገኛለች። የኔ ፍቅር ብሌን ሁሉንም እውነት ታውቃለች ነው አንቺ ውርደትሽ ደርሷል እያለ ተማምኖ ሲናገር ነበረ። በመጨረሻም ብሌን እንግዲህ አሁን ላይ ቃልንም ከእናቷ ጋር አገናኝቶ ሳሚ ደግሞ ብሌን ወላጅ እናቷ ሰላም እንደሆነች ለማገናኘት እየጣረ ነበረ። የቃል እናት ሁሉንም ነገር ማስረዳት አይጠበቅብሽም፣ አሳፍረሽኛል ልጄ እያለች ስትናገር ነበረ። በመጨረሻም እንግዲህ ወይዘሮ ሂሩትን አሁን ላይ ወይዘሮ የቃልም እናት በጣም ተናዳ ቃልንም ስትጮባት ነበረ። ገብተሽ ሻንጣሽን ለቀቅም አድርገሽ ነይ ውጪ አሁን ስትላት ነበረ። እንግዲህ ቃል በፍጥነት ከዛ ቤትም እንደማትወጣና እና ደግሞ ቀድማ ለሳሚ ማናገር እንዳለባት ነበረ። ሳሚ ላይ ዛቻ ስታቀርብ ነበረ። ለዚህ ነገር ዋጋ አስከፍልሃለሁ እያለች ቃልንም ለሱ ስትጮህበት ነበረና አንቺ አሁን ላይ ምንም ማድረግ አትችይም፣ የሰው ቀምተሽ ነው እና ለዛች ገረድ ብለክ እያለች ስታበሽቃት ነበረ። አንቺ ነሽ የእሷ ቦታ ነጥቀሽ እሷ እንደዚህ ሰራተኛ እንድትሆን ገረድ እንድትሆን ያደረግሽ እያላት ነበርና በመጨረሻም እንግዲህ እሷ ከባድ የሆነ ነገር ውስጥ ግጭት ውስጥ ገብተዋል ከሳሚና ከቃል ሰላምን ጋር እንደገባች እናቷን ፊት ለፊት ስታጣት እብደት ትሆናለች። በመጨረሻ ግን ፊት ለፊት ስታጣት ወደ ቤት ስትሄድ ግን አላገኘቻትም ነበረ። እናቷ ከኋላ ነበረችና መልሳ በር ታንኳኳለች። በሩ ስትንኳኳ ግን የከፈተችው ወይዘሮ ሰላም ነበረች። ሰላምን ባየቻት ሰዓት በጣም ተናዳ ነበረ። እንዴት ልጄን እዛ ቤት አስገብታ ለማሳደግ እኔ እያለሁ ብላ ቁጭት ውስጥ ይዟት ነበረ። የቃል እናት ምን ሆነሽ ነው እያለች ስትናገራት ነበረ። አንቺ ነሽ ሰላም ተብዬው እያለች ዝቅ አድርጋ ስትመለከት ነበረ። በመሀልም እንግዲህ እኔማ የቃል እናት ነኝ በማለት በድፍረት ስትናገራት ሰላም የምትሆነው አጣለች። እንግዲህ ወይዘሮ ሰላም በጣም ደንግጣ ነበረ። ቃልም ጭንቅላቷ ይዛ የምትሆነው ታጣለች። በመጨረሻ ጊዜ እንግዲህ የተፈጠረው ነገር የቃል እናት በክብሯ እንደማትደራደር እና ደግሞ ምንም ነገር ከማድረግ ወደ ኋላ እንደማትል ሳሚም እርግጠኛ ነበረ። አሁን ላይ የኔ ፍቅር ታገኛለች ሁሉንም እያለ ደስተኛም ሆኖ በመንገድ ሲሄድ ነበረ። በመሀል የተፈጠረው ዳጊም ወደ እናቱ ቤት ሲመለስ ከብሌን ጋር ደስተኞች ነበሩ። ይህንን ባየ ሰዓት ሳሚ እንግዲህ እሱ ለብሌን ደስታ ሲሯሯጥ ይህንን በማየቱ ልቡ ዳግመኛ ይሰበራል። ምን አይነት ነገር ሊያደርግ ይችላል ለብሌን ብሎ ከዚህ በላይ እና ደግሞ ዳጊ ላይ ጉዳት ለማድረስ ወይስ አሁን ላይ ዳጊንም ጎትቶ ብሌን ለሱ ለማድረግ ነው የሚሞክረው? ሳሚ እንግዲህ ከባድ የሆነ ውሳኔ ወስኗል። ብሌንም ከእናቷን ለማገናኘት የማላደርገው የለም ብሏል። በመሀል ግን ዳጊ መሀሉ ላይ ስለተገኘ ጉዳቱ ሁሉ ዳጊ ላይ አድርጓል።